ብቻ ስለሆነ እስቲ እሱን ያጫውቱን። ስለ ጉራጌ ካነሳሽልኝ ሰባት ቤት የሚለውን ነገር ስላላነሳሽ ነው አሁን የምናገረው። ጉራጌ የሚለው እኮ የመልካም ምድር ስም እንጂ የዘር ሐረግ አይደለም። ይሄ እስካሁን ድረስ ምሁራኖችም አያነሱትም፣ ለምን እንደሆነም አይገባኝም። በመልካም ምድር ስም ደግሞ የተለያዩ ብሔሮች አሉ እና 5 ጉራጌ የሚባል አለ እና ይሄ 5ቱ ቋንቋ ተናጋሪዎች በአንድ የመልካም ምድር ተጠቃለው ነው የሚገኙ። ሰባት ቤት የሚለው የአስተዳደርና የግብር አሰባሰብ ስርዓት የፈጠረው ነው። ይሄ ነው ዋናው እና ስለዚህ ጉራጌ የሚለው የመልካም ምድር ስም እንደሆነና ይህም ሰፋ ያለ ሁኔታ እንደነበረው አሁን አይመችም እንጂ እንደው ጨዋታው፣ ምክንያቱም ቦታው አይደለም፣ በቦታው ነው የሚነገረው ማንም ነገር እንጂ ቁጥሩም በጣም አነስተኛ እንዳልሆነ ሰፋ ያለ ሁኔታ እንደነበረው ምንም እንኳ ጀግኖች ባንባልም እንደነበርን ግን እኛ እናውቃለን። እና አጼ ምኒልክን ራሳቸው እንዲዘምቱ ሸዋን አካተው ሌላውን ሰራዊታቸውን አካተው ራሳቸው አዝማች ሆነው የዘመቱበት ውስጥ ቢኖር ጉራጌን ነው። ዛሬም በስማቸው የሚታወቁ 16 የጦር ሰፈር በየ10 ኪሎ ሜትር ላይ አንድ የጦር ሰፈር አለ ነበር። በጣም ጥቂት ህዝብ በጣም በጠባብ ቦታ ላይ ይህን ያህል የተጠናከረ አቋም የነበረው ያንን ነው አጼ ምኒልክን ራሳቸው እንዲዘምቱ ያስገደዳቸው። ምክንያቱም የላኳቸው 3 ጊዜ በድል ተመተው ስለተመለሱ ራሳቸው መጀመሪያ ቱፋ ቡኔ የሚለውን ሰው ከጨቦ አንድ ሰው ወከሉ ስለላ የሚሰራላቸው እና ሰውየው ደግሞ እንዳይከዳቸው በአማችነት ያዙት። ከዛ 4 ነገር እንዲያጠናላቸው አዘዙ ከመዝመታቸው። ምክንያቱም 3 ጊዜ ድል ሆኖ 4ተኛው እሳቸው ራሳቸው ለማዝመት በመጀመሪያ ስለላ የሚሰራላቸውን ሰው መረጡ። ቱፋ ቡኔ በሚገባ አጠኑ። ምክንያቱም በተለያየ ስልት ነው ያጠኑት ህብረተሰቡን። ምክንያቱም እንዴት ነው 4 ነገር አጥና ቤተ መንግሥት ላይ እኔ ያጎታቸው የሆኑ ያክስታቸው ልጅ ድረው በአማችነት ተያዘ። ከቤተ መንግሥት ገባ ቱፋ ቡኔ። በቤተ መንግሥት ውስጥ ታማኝ ሆኑ፣ አማች ሆኑ። ስለዚህ አሳልፈው የሚሰጡበት ምክንያት የላቸው። 4 ነገር አጥንተህና ተባሉ። አንደኛ ጉራጌ ተዘናግቶ ቤት የሚውልበት ቀን መቼ ነው? ሁለተኛ ወሬ ሳይሰማ ሊገባበት የሚችል በር። ሦስተኛ ምን ያህል ፈረሰኛ እንደሚኖሩና የት አካባቢ እንደሆኑ። አራተኛ የጦር አዝማቾቹ እነማን እንደሆኑና አካባቢያቸውን። ይህንን አጥንተህና ነው ያሉት ቱፋ ቡኔ። ይህንን በሚገባ አጥንተው አቀረቡ። ከዛ በኋላ ክተት ሰራዊት አሉ አጼ ምኒልክ። ወላይታ እንዘምታለን ብለው ነው። ወላይታ አልገበረችም። ይቅርታ አንቺ ያልኩት የጀግና ስም ነው። ጀግና ሁልጊዜም አንቺ እየተባለ ነበር የሚጠራው። ማክበሬ እንጂ እንትን ማለቴ አይደለም፣ የሚያደምጥ ሰው እንዲረዳለኝም። ስለዚህ ወላይታ አልተያዘም እና ወላይታ እንዘምታለን ተብሎ ነው ጦሩ የታወጀው። ከዛ ቡኢ ሲደረስ ቡታጅራ ከመድረስ በፊት ዳገት መውጫ አለ። ይሄንን የጥናት አንደኛ የጦር አበጋዞች እነማን እንደሆኑ የት የት እንደሚገኙ፣ ሁለተኛ ደግሞ ምን ያህል ፈረሰኛ እንዳለው፣ ሶስተኛ ደግሞ ተዘናግቶ ቤት የሚውልበት ቀን፣ አራተኛ ደግሞ ሳይታወቅ የሚገባበት በር። እነዚህ አጥንተዋል። ስለዚህ የጉራጌ እንዲሁ በባህልም መስቀል እያለ የሚያከብረዋል። እስልምናና ክርስትና ከመቀበል በፊት የሚጠቀምበት የበዓል እንትን ነው። የመስቀል ቀን ተባለ። የፈረሶችና የጦር አበጋዞቹ የት የት እንዳሉ ታወቀ። ከዛ በኋላ ዘቢዳር ተመረጠ። ዘቢዳር የጦር ሰፈር የሆነው መጀመሪያ የአጼ ምኒልክ ሰራዊት የሰፈረው እዛ ነው። ተራራው በዛ ነው። ምክንያቱም ምንም ጉራጌ ይህ ሰባት ቤት የሚለውን አካባቢ ስልጤውንም ይጨምራል። ያኔ ሰባት ቤት በሚል አይደለም የተዘመተ ጉራጌ ተብሎ ነው። አንድም አልቀረም። ስለዚህ እኛ አሁንም ነው የምንለው ሁሉ እና ምንም እንደው መቼም ደምና ስጋ አይደለህም ቢሉትም አጨት አይሆንም። አዎ ያው ደም ነው፣ ያው ስጋ ነው። እውነት ነው። እና ስለዚህ ዘቢዳር ተመረጠ እና ዘቢዳር ላይ ሰፈረ። እዛ ጉም አለ። ይህ ሰፋ ያለ የተጻፈ ጸሐፊዎች አሉ። ስለዚህ ዘመቻ በጣም ከሁሉም ይሁን አለቃ አጽሜ የጻፉት መጽሐፍ ብታገኝ ደስ ይለኛል። እሱ በጣም ሰፋ ያለ ነገር እውነተኛውን በጦር ሜዳው ላይ ተገኝተው የጻፉት ናቸው። አለቃ አጽሜ የቤተ መንግሥት ጸሐፊ ናቸው።
ካህን ናቸው ይመስለኛል። ስለዚህ ውሸት አይደለም፣ ቦታው ላይ በጦርነቱ ውስጥ የነበሩ ናቸው። ይሄ ማንም ሰው ሊያስተባብላቸው አይችልም። ከዛ ምስክርነት ነው የምንነሳው። እሺ፣ ለማንኛውም የበታችነትና የጉራጌን ጦር አሸንፎ ቦታውን ለማስገበር ይቻላል አይደለ? ብዙ ጊዜ ፈጅቷል። አስቸጋሪም ነበር። ስለዚህ እንግዲህ በፊትም የሐሰን አንጃሞ የሐሰን አንጃሞ ከዚህ ከአራቱ ጦርነቱና ከአፄ ምኒልክ ጦር በኋላ አምስተኛ ጦር ነው። አምስተኛ ነው። አዎ፣ ወደ የጀብዱ ሐሰን አንጃሞ ደንዳናው ገባር ጎቤን ገጠመው ግንባር ለግንባር የተባለው ሐሰን አንጃሞ የእስላም ንጉሱ ወጣ ይሰራም ያለ ንጉሱ መገሌን ዳሞ የእንጃሞ ፈረስ ቆርጦ ተነስቷል አልጋው ሊያፈርስ አዋሽ ጠጥቶ አንኮበር ሊደርስ። ይሄ አምስተኛው ነው። ይሄ አምስተኛው፣ ይሄ አራተኛው ነው። አፄ ምኒልክ ካስገበሩ በኋላ ተመልሶ የመጣ ጦርነት ነው። እንግዲህ ራስ ጎበና ናቸው እዛ ላይ ራስ ጎበና ናቸው። ይሄኛው አራተኛው ዘቢዳር ተራራ ላይ ይሄ ጀግናው የኛው አጋዝዳር ሳሞ ናቸው አዝማቹ። ሐሰን አንጃሞ አይደለም የዛን ቀን የጉራጌ ጀግንነት ወይም ተዋጊነትና ድል ቢሆንም እንደውም እንግዲህ አለቃ አጽሜ መጽሐፍ ማንበብ ነው። እሺ